ግን ኤቢ እህቴ ነች። እሺ እህትማማቾች ነው ያጣላ ያለው። እኔ እኮ እህትሽ መሆኗን ያወቅኩት አሁን ቢሆንም ናታ፣ አንዳንዴ ግን ሳስበው በጣም ይደብረኛል። ምን አደረግኩ? ቆይ እኔ እኮ ኤቢን አፈቅርሻለሁ አላልኳት፣ እወድሻለሁ አላልኳት፣ ስሜያት አላውቅም። ምን አገናኝ? እሷ ትወዳለች። ቆይ ለእሷ ብለሽ አሳልፈሽ ልትሰጪኝ? እኔ እንጃ ናታ፣ ምናልባት ከልቧ ከወደደች ምናልባት አሳልፈሽ ልትሰጪኝ? እህቴ እኮ ናት። ይኸውልሽ ሚስት እኮ ወደ ባሏ ትሄዳለች፣ እናትና አባቷንም ትተዋለች ነው የሚባለው። ሲጀመር አንቺ ባላቅሽም ባልወድሽም የኤቢ እህት ባትሆኚ እራሱ እኮ እሷን ልወዳታለሽ። ግን ናታን አስበዋል? አይጨንቅም ስንጋባ? አስበዋል? እኔ እናንተ ብቻ እኮ አይደለን የምንጋባው፣ ቤተሰቦቻችንም ጭምር ናቸው የሚጋቡት። ኤቢ ደግሞ ትውድሽ ነበር። አሁን እህቷ መሆኔን አታውቅም። አስበው፣ አንድ ቀን ማወቁ አይቀርም። ደግሞ ታውቃለች። ስማ፣ የዛን ጊዜ ሳስበው በጣም ይጨንቀኛል። ምንም አይጨንቅም ዳጣ፣ ነገርኩሽ እኮ እንዴ። እህትሽ ባትሆንም ከእሷ ጋር ምንም የፍቅር ግንኙነት የለንም። አይደለም ከእሷ ጋር ከማንኛውም ሴት ጋር የፍቅር ግንኙነት ኖሮኛል። እና እኔ መጀመሪያ ክነ እኔ እንደዛ አላልኩ። ሲጀመር የመጀመሪያ ሁለተኛ የሚባለው ነገር አይጠቅምሽ። እኔ እኮ ዳጣ ፍቅር የሚይዘኝ በመላመር አንቺ የሚወድድኩሽ እኮ ለዛ። በቃ ናታን ሂድ። እትዬም ኤቢም ቤት ውስጥ ናቸው። ከመጡ ሌላ ችግር ሌላ አደጋ ውስጥ ነው የምንገባው። ሂድ በቃ ሂድ። ለምንድን ነው አንቺ ንገሪያት የሚሉሽ? እራሱ አይደውልላትም እንዴ? ምን እንዴት ነው አባትሽ እንደዚህ እንደ ጥጥ ያቃልልሽ? ቅድም እሱ አልሽ፣ አሁን ደግሞ ራሱ ትያለሽ። አባትሽ እኮ ነው። ቆይ ምንድን ነው አባትሽን አባዬ ብሎ ለመጥራት እንደዚህ ያሸማቀቅሽ? እንዴ ማዬ፣ እኔ መቆጫ ሰብን አይደለም የምትፈልጉት? ሰሚያለሽ፣ የአንቺ አባት በመብራት ተፈልጎ የማይገኝ እንደሆነ የምታውቂው ያጣሽ ቃል። አባት እኮ ክብር ነው። እንዴት ነው የሚያደርግሽ? እንደዚህ ተንደላቀሽ የምትኖሪው፣ እንደፈለገሽ የምትማሪው፣ እንደፈለገሽ የምትወጪ የምትገቢው እኮ አባትሽ ስላለልሽ ነው። ልጁን የሚገርፍ አባት የኔ አባት ብቻ ነው። ስሚ አቢጌል፣ በጣም መስመር እየለቀቅሽ ነው። ብትጠነቀቂ ይሻልሻል። አባት እኮ ክብር ነው። ብትጠቂ መከታሽ፣ ብትራቢ ደግሞ ድንጋይ ፍርጦ የሚያበላሽ አባትሽን እሱ ራሱ ምናምን እያልሽ ሁለተኛ ስጣሉ ብሰማሽ እመኝ፣ እጅግሽን በገመድ ጠፍሬ በርበሬ ነው ማጥነሽ። ሂጂው እንዳጣጥረት ቤተሰብ ቤተሰቦቼ አስቱሌ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠሩ የምለውን አብረን እናያለን። ማርቲ አስቸኳይ ዳጣን ይዛትና ወደ ሐኪም ቤት ብላ ደረጀ ስትጠይቁ ደረጀ ዳጣ ማውጣታችንም ለምን ስትመጣለች ብሎ ወደ ሐኪም ቤት ሰላም እንዳታገኝ ያደረጋት ነበር ማለት ነው። ዳጣና ውሃ ቤት ውስጥ ነበር። ውሃ ሱቃር እየቃመች እየሰራች ነበር ማለት ነው። እና ቁርስ የሚሰራን ሰው አጣሁ እያለቻት ነበር። እንዳጋጣሚ ናታና አብዬ ደግሞ መንገድ ላይ ሲገናኙ ነበር። ታዲያ ምን አዲስ ነገር አለ? እኔ እኮ አትደብይክ ነበር እያለች ነበር። የታመመችው እኮ ሰላም ነች። አልታመመችም፣ እራሷን ይዛትሽ እንጂ እኮ አልታመመችም። ሆኖ ቀረንኩ። ናታን ምን ሆነ ነው የታመመችው? ምን ሰምታ ነው ራሷን ይዛትች ብላ ስጠይቅ ልጅና ጠይቂ ሰመጠይቅ ቆይ ክፋር ነው ሄደሽ መጠየቅ ትችያለሽ። ምን አለበት ብትነግረኝ? ለምንድን ነው ቶሎ ብላ ለወሬ ያለው ጉጉት? ምን ሆነ ነው ታማታው ማሳት ራሷ መሳት ሰምታ እንደሆነ ነበር እሷ ያሳዘባት ማለት ነው። ነገር ግን እሱ ሄደሽ መጠየቅ ትችያለሽ፣ አሁን እኮ ወደዛ እየሄድኩ ነው እያለች ነበር። ውሃና ዳጣ እህቴ ኮንሽ ታደለን ቁርስ አትጋብዥኝ እያለቻት ነበር። አረ እንድጋብዝ ትፈልጋለች? ዳጣና ዋይ ወራይታሞች የሚመስለው ግን ደስ ሲሉ ማለት ነው። እና ትለዋለች። ከዛ አብሮ እሺ በቃ ነኝ እነሳና እጋብዝሻለሁ እያለች ነበር። ማርታ እንዳጋጣሚ በሄዳ ተመልሳለች ማለት ነው። ከናታን ጋር እያወራች ነበር። ሰላም ሰንታው ለሰለሰቶች እና ደረጀ ደግሞ እኮ ዳጣን አምጣ ዳጣ ነበር እንደነቃችሁ ዳጣን ነበር የፈለገችው። ደረጀ ደግሞ አሻፈረኝ ብሎ ምናልባት ጨዋታና ጫጫታው ነበር እኮ ዳጣ የናፈቃት አንተና እሷ። አይ በኔና እሷ እኮ ምንም ነገር የለም እማዬ እያላት ነበር። እና እኔ መቼ እሱን ጠየቅኩ እያለችው ስታወራ ነበር። ዳጣ ጥሩ ልጅ እና ጥሩ አመለካከት ያለ ልጅ ነው፣ የሚኮ ጥሩ ነች እያለው ነበር። እና የሚኑ ቃተው ጦርነቷን እንኳን ተው እያየን እኮ ነው እያለችው ዳጣ ወደ ስምንት ልጅ ነች እያለ ሳወራ ነበር። እና ቀስ በቀስን
ደረጀ አባቷም እናቷም እኮ የማይፈልጉበት ቦታ ነው ያለችው ስትለው ከዛ ናታን የነገጠመ ጠቅሞ እንግዲህ የማርታን አስተያየት ወይም ደግሞ ዳጣ የሷ ልጅ ከሌላ ተወልዳ ብትመጣ እንዴት እንደሚቀበል እየጠየቃት ነበር። እና ውሃናም ዳጣ ደግሞ ቁጭ ላይ እየተጫወቱ ነበር። እንግዲህ ቁርስ ጋብዛ ወደ ቤት እየተመለሱ ነበረ ማለት ነው። እናሙን ምንም ከዛ ቆይ አልገባኝም ዳጣ የዚህ ሳይልጅ አንተ ልጅ ብትሆኚ ምን ታረጊያለሽ? ወይም ከሱ ወልደ ሌላ ሰው ወልዳ በመጣ ምን ትሆኛለሽ? እያልኩ ምን እንደምሆን አላቅም፣ ነገር ግን በጭራሽ ባሌ ብዬ አልቀበለውም አለች። እና ዳጣ ይህን ናታን እንግዲህ አንዳንድ ነገሮች ውጥር እያደረገ ስጠይቃት ነበር ማለት ነው። እና ስለ ባሌ ብዬ በጭራሽ ልቀበለው አልችልም እያለችው ነበር። ደረጀ በእርግጥ እንደዛ ነገር አያደርግም እንጂ ያለች የራሷን ጉድ መቻየችና የራሷን ጉድ ማለት ነው። ደረጀ እንደዚህ አያደርግም ብላ ለደረጀ ስትከራከር ነበር። ዳጣ የደረጀ ልጅ መሆኗን ስትሰማ ራሷን የምትስትና ቤቱን በአንድ እግር የምታቆም ይመስለኛል ማለት ነው። ምክንያቱም ደረጀን እጅግ በጣም ታምነውና ታምነዋለች በጣም ማለት ነው። እና ናታን ደግሞ በጥያቄ አፋጣጣት አንቺ ልጅ ብትሆኝ ምን ታረጊያለሽ እያለች ጠይቃት። እንዲሁም ከዛ ዳጣ ወደ ቤት ተመልሳ ከውሃ ጋር እየተጫወተች ነበር። እና እስቲ እንጀራ ጋግሪ የሚበላው እንጀራ እያለቻት እና በቃ እስቲ ሴትነታቸው ይታይ ሽንኩርቱን ቦላ ጭልኝና ስመጣ ከትፋለሁ እያለቻት ከትፈሽ ጠብኝ ስል እከታትፋለሁ አታስቢ ማየ እያለቻት ነበር። እናም ልክ እንደዛ እያለቻት እየሳቀቻት ነበር ማርቲን። ምክንያቱም ዳጣ ንግግሯ ሁሉ ነገሯ ደስ የሚል አቋምና ጥሩ አመለካከት ያላት ልጅ ነች። ሰላምዬ ወደ ራሷ ተመልሳ ናክታለች ማለት ነው። ግን እንዴት አስችሎ ነው? እንዴት ጨክነብኝ ነው? እንደዛ እያለቀስኩ እያየኝ ዳጣ ልጅ መሆን እንዴት ነው አልነገርከኝ? እያለችው ደረጀ ስጠይቅ ነበር። ምን ማድረግ እችል ነበርማ አልቻልኩም፣ ሰላም ለዛ ነው ይላታል። ምንም ቢሆን ጋሽ ከኔ መደበቅ አልነበረም ልጅን ይህን ያለመት እንደዛ ሳለቅስ ዳጣ ታቀል ነፍስ ለምን ነግሮኝ ነበር። ዳጣ ልጅ እንደሆነች ውስጤ ነግሮኝ ነበር፣ ታይቶኝ ነበር። መጀመሪያ ቀን ያየኋት ቀን ውስጤ ስንጥቅ ብላ ነበር የገባችው። አዎ እናትና ልጅ መሆናቸውን በእርግጥ አታውቁም እንጂ እጅግ በጣም ትቀራረቡና በጣም እንደምትወጃት እርግጠኛ ነበርኩ እያለቻት ነበር። እና ቢሆንም ከኔ መደበቅ አልነበረብም ይሄናል ስትል ውሃና ምጥን እየሄዱ ነበር። እንደ አጋጣሚ አርጁን ትናንትና ማታ ምን ነበር ያላችን? ትናንትና ለምንድን ነው የመታሽን ብሎ ይዟት እያስጨነቃት ነበር። አርጁ አቁም እያለችው ነበር። አረ አላቁም እንዴት ምደፍር ነው እንደዚህ ያደረግኩ ብራስ ጠይቆ ነበር። እና ሰላም እየደረችን በጥያቄዎቹ እያፋጠጠችው ነበር። ልጄ እንዴት እንዳደገች ያለ ቤተሰብ ያለ እናት እንዴት እንዳደገች ግራ ይገባታል። አዎ ከወንድሜ ጋር እኔም ተቆራርጬ ቀርቻለሁ። ወንድሜ የነበረ የጣላት የታለበት ቦታ ሄጄ ስፈልግም ላገኛት አልቻልኩም ብላ ትነግረዋለች። እንዴት ብላ አደገች? የኔ ልጅ ውስጤ እኮ ነግሮኝ ነበር ዳጣ የኔ ልጅ መሆኔ ውስጤ ነግሮኝ ነበረ እያለች እያለቀሰች እየተሰማትም እየከፋችም ስታወራ ነበር። አርጁ በቃ ኢሜን ጥሩልኝ፣ ናፍቀሻኛል፣ በቅርሽን ድገለኝ ነው ብላችሁ ንገሩ፣ ድብን በል እያለች ሞት ስትል ነበር። ውሃ እንግዲህ እዛ ቁርጥት እያለ አብይን እየጠበቃት ነበረ። ነገር ግን እሷ እንዳጋጣሚ የማርት ስልክ ስከፍትለት ዳጣ ወደ ድሮ ቤታችን ላክ የሚል ነበረ ቴክስት ያየችው። በዛ የተነሳ ማርታ ድንገት ቆይ አልገባኝም፣ ስልኬን ደግሞ ለምንድነው የምትጎረጉሪ? ምን ያረግሽ ነው ብሎ ሲጠይቀው ነበር። ናጣ ወደ ድሮ ቤታችን ላክ ብሎሻል አባዬ ለምንድን ነው ብላ ስትጠይቆ ምንድን ነው ያልኩት? እሱ እንድቼ ምንድን ነው የምታወሪ? ስለ አባትሽ ስትናገር ጥንቃቄ አድርጌ እንጂ እያለቻት ነበር። አባትሽን እንዴት ነው የምታናግረ? እሱ ምን ማለት ነው? አባዬ ማለት መናገር አቅቶሻል ማለት ነው? አንቺ ልጅ ስነ ስርዓት ብትይዥ ይሻልሻል እያለ ከፈለሽ አንቺ መሄድ ትችያለሽ። ታዲያ ራሱ ደውሎ አይነግራትም? ራሱ እሱ ቆይ ምንድን ነው የምትቀባጥ እያላት ነበር። ናታና ዳጣ ናፍቀሽኛል እያላት ነበር። ይኸውልህ እነግርሃለሁ ናታን እባክህ አብይ ወይኔ ካዩ መጥፎ ነገር ነው የሚፈጠረው እያለችው ነበር። እና እሱ ማግባትና እሱ ጋር መሆኑን በጣም
እያስፈራት እንደሆነ ነገረችው። ለምንድነው አብዬን እኮ አንድ ቀን ወድሻለሁ አፈቅርሻለሁ ብዬ ስሜት እንኳን አላውቅም። ስለዚህ እህትሽ መሆን ደግሞ አሁን ያወቅኩት እያላት ነበረ። ቢሆንም ግን እኔ እናንተ ስንጋባ እሷ ግን ምን እንደምሰማት አስባ ታውቀዋለች ስትል ነበር። ማርታ አብዬን እየተቆጣች ነበር። ለአባቷ ላጥላቻ ጀምሯል። አባቴ ብወደኝ ኖሮ እኔን አይመታኝም ነበር እያለች ማውራት ቀጠለች። አብይ ስነስርዓት ያዥ፣ የምትናገርን እያስብሽ ስለ አባትሽ እንዴት ነው እንደዚህ የምትናገሪ አንቺ? እሱ እኮ ለአንቺ ይሞትልሻል። እንዴት አድርጎ ከምንም አስበልጠው እንደማኖራችሁ ድንጋይ ብዙ ነገር ሆኖ ለአንቺ እናንተ ያሳደጋችሁ። ስለዚህ ስለ አባትሽ የምትናገሪ ነገር እያሰብሽ አይ የምትጎ ነበር በእጅሽና እግርሽ ጥፍሬ አስሬ በርበሬ ነው ማጥነሽ አላለችም። አርፌሽ የማትቀጥሽ በርበሬ ነው ማጥነሽ ብላ ዛተችበት። እንዲህ በድፍረት ነው እንዴት ድፍረት ነው ግሎች መስመርሽን እየጣሽ ነው። ስለ አባትሽ ስትናገሪ ጥንቃቄ አድርገ ብላ ጫወችበት። ተነሻውና ዳጣና ጥሬ ትላታለች። ከዛ ኤሚ አብይ ትናደድና ከዛ ዳጣና መጥራት ወደ ውጭ ትወጣለች። ዳጣ ድሮ ቤታችን ሂጂ ብሎሻል አባዬ። ምንድነው ማድረግ ድሮ ቤታችን አላቅም፣ እሱ እንደውለሽ መጠየቅ ትችያለሽ ብላ አመነጫጨቀቻት። ምን ላረግ ነው የሚሄደው? አላቅልሽም አልኩሽ አይደል? እንደውለሽ መጠየቅ ትችያለሽ የተባለሽን ሰምተሻና አለዛ ትጨቅጭቅኝ ብላ ትቆጣና ነግራት ትሄዳለች ማለት ነው። ምክንያቱም በጣም ተናደዳለች። በዛ ተነሳ ደረጀ ሰላምን እንድትረጋጋ እባክሽ ወደ ራስሽ ተመለሽ፣ ወደ ቤት እየደረስን ነው አሁን እና በቃ እባክሽ ሰላም ለማረጋጋት ሞክሪ፣ ጉዳቱ አርግኝ፣ ህይወቴን እንዳበጠበጭኝ እባክሽን ስሜትሽን ተቆጣጠሪ። ዳጣውን ወደ ድሮ ቤታችን ልካታለሁ፣ ቀሱላ ትመለሳለች ከ20 ደቂቃ በኋላ። አሁንም ልጄን እንዳላገኝ እያደረግከኝ ነው ጋሺ እያለችው ነበር። እንግዲህ ሰላምዬ ወደ ቤት ተመለሰች። ስትመለስ በአይኖቿ ዳጣን ነበር ስትፈልግ የነበረው እና አንድ ቀን ብሎ አንቺ ወጥተሽ የወንድ ሴቶቹ ጉዳቸው ታየኩ በራብ እኮ ልናልቅ ነበረ እያለ ስታወራ ነበረ ማርታ። ነገር ግን ሰላምዬ ሀሳባ በሙሉ ዳጣ ጋር ነበር። ዳጣን ነበረ ስታስብ ነበረው ማለት ነው። እናም አሁንማ ስትወልድ ማየት ነው እንግዲህ ጉዱ። አይ ሰው ማያስፈልገናል አይደለም እያለ ከአሁኑ ሰላም ትናገራለች እያለ ሳስብና ስጨነቅ ነበረ ደረጀ። እና ሰላምዬ ደግሞ ውጭውን እያየችው ዳጣን እየጠበቀች ነበር። ማርታ ግን ግራ ተጋባች። ምክንያቱም ሰላም ውጭን ነበር ስታይ የነበረው የምትጠብቅ ሰው ያለ ይመስል እየተከታተለቻት ነበር። ማርታ ግራ ገባት። ሰላምዬ ደህና አይደለሽም እንዴ? ሰላምዬ ደህና አይደለሽም እንዴ? ወይን ገብተሽ ረፍት አድርጌ እያለቻት ነበር። አይ ደህና ነኝ እያለቻት ነበር። እና ጥሩ ስሜት ላይ አይደለችም። እናና ውጭውን ስጠብቅ ነበር። ዳጣ ከሆኑ መታ ታቅፈኛለች ዳጣ እያለች ዳጣ ውጭ ስትመለከት ነበር። ማርታም ግራ ተጋባች። ምክንያቱም ሰላም እያወራቻት እያለ ስታስብና ስታስላት ስለነበረው ውጭውን ነበር። ደረጀ በጣም ተጨነቀ። የሚያደርግ ነገር ጠፋበት። ከሆኑ ዳጣ ልጄ እያለች ትጠራለች ሰላም ብሎ በጣም ተጨነቀ። እና ደረጀ ግራ ተጋባው። እሱም ውጭ ማየት ጀመረ። ዳጣ እየፈረረች እናቴ ምን ሙዚቃ እየሰማች ወደ ቤት ትመለሳለች። ደረጀም ተጨነቀ። የሚያደርግ ነገር ጠፋባት። ሰላምዬም ግራ ገባት። የምታውቁ ውጭውን እያየችው ዳጣ ስትጠብቅ ነበር። ዳጣ ግን የተላገችበት ደርሳ እየተመለሰች ነበር እና ሰላም ግን በሀሳብ ጭልጥ ብላ ሄዳለች። ልጄ እናቴ ሙዚቃ እየሰማችው ልጇን አግኝታ ልታቀፍ ማርታ 8 ልሆን በጣም ጨነቃት። ልክ ዳጣ ከውጭ በሩ ጋፍታ ስገባ ሰላምዬ እጅግ በጣም ደንግጣ እያየቻት ነበር። ሰላምዬ ደህና ነሽ ብላ ስጠይቃት ደህና ነኝ እቀፍኝ እስቲ ትላታለች እና ስታቅፋት ደስ እያላት ነበር። ወደ ቤት የገባች ዳጣ ልክ ስታያት ሰላምዬ በጣም ደንግጣ ጨንቀች። ሰላም ደህና ነሽ ምንድነው ብላ ስጠይቃት ማርቲ አይ ደህና ነኝ እትዬ እያለቻት ነበር። ዳጣ ፊት ለፊት ከደረጀና ከና ሰላምዬ ጋር ፊት ለፊት ተያየች።
ዳጣ ስትናፍቃት የነበረ 19 ዓመት ሙሉ ስጠብቃት የነበረ ትክክለኛ ልጇ እንደሆነች ሰላም ስታቅ እጅግ በጣም ደንግጣ እያየቻት ነበር። ምን ተፈጥሮ ነው አባዬ? ምንድን ነው? ደህና አይደላችሁም? እንዴት ሰላም መጣሽ? እንዴት መጥቼ ልጠይቅሽ ብዬ ነበረ እኮ በቃ ይቅርታ ሰላምዬ ስላልጠየቅኩሽ እያለቻት ነበረ። ከዛ ሰላምዬ እቀፈኝ ትልና ታቅፋታለች። እና ወደ ተመልካዮቼ ዛሬ ቪዲዮ የሚመስል ነበር። ቀጣይ ቪዲዮ እስክንገናኝ